መጽሐፍ ቅዱስና ቴክኖሎጂ ምን አገናኘው? የመጨረሻው የአውሬው ዘመን ስርዓት ጋርስ እንዴት ይገናኛል? ይህን ሐሳብ ሰፋ ባለና በተደራጀ መልኩ እናየዋለን። ውድ የአንሶድ ቤተሰቦች አብራችሁን ሁኑ። እንደ አውሮፓውያን አቆጣጠር በ2005 በለንደኑ የሳይካትሪ ኢንስቲትዩት ዶክተር ጊሌን ዊልሰን በተባሉ ምሁር በተደረገ ጥናት አደንዛዥ እጽ ወይም ማሪጁዋና ከሚያጨስ ሰው ይልቅ በዲጂታል ሱስ ምክንያት የማሰብ ችሎታውን ወይም የአይኪ መጠኑን የሚያጣው ከእጥፍ በላይ እንደሚበልጥ የጥናቱ ውጤት ያሳያል። በቅርቡ ደግሞ በእንግሊዝ በቴሌኮም ካምፓኒ ኦፍኮም በተደረገ ጥናት ሰዎች የሚንቀሳቀሱበት ሰዓት በየ12 ደቂቃ ስልካቸውን ያያሉ። በዚህ ጥናት መጠይቅ ከቀረበላቸው 71 በመቶዎቹ ስልካቸውን መቼውም አያጠፉም። 40 በመቶዎቹ ደግሞ በ5 ደቂቃ ስልካቸውን ይነካካሉ። ጥናቱ እንደሚያረጋግጠው አብዛኛውን ሰው ያለ ስልክ ቀፎ መኖር ይከብደዋል ወይም እየከበደው እንደመጣ የሚያሳይ ነው። ገደብ ያጣ ማህበራዊ ሚዲያ አጠቃቀም ለአእምሮ ጤንነት መታወክ አሉታዊ ድርሻ እንዳለው የዘርፉ ተመራማሪዎች ይገልጻሉ። የዲጂታል ዓለም ስልጣኔ የሚሰጠው ነገር እንዳለው ሁሉ የሚነሳው ብዙ ነገር አለ። ግዙፎች የቴክኖሎጂ ተቋማት ገንዘብ ለማግኘት ሲሉ የዓለምን ሕዝብ ጭንቅላት ሽባ በማድረግ ተጠምደዋል። ትኩረትን ያህል ትልቅ ሀብት መስረቅ የሰውን ማሰብ እንዳይችል ማድረግን ይጨምራል። እያንዳንዷን እንቅስቃሴያችንን በመከታተል የነሱ እስረኛ ለማድረግ ያልፈነቀሉት ድንጋይ የለም። ይህ ሀሳብ የምንለዋወጥበት እንደ ፌስቡክ፣ ቴሌግራም፣ ኢሞ የተለያዩ የሶሻል ሚዲያ አማራጮች እንኳ በየዕለቱ በአእምሯችሁ ያለውን ሀሳብ ምንድን ነው what is on your mind እያሉ ሀሳባችንን ይሰርቃሉ፣ መረጃችንን ይወስዳሉ። የዲጂታል ዓለም የሰውን አእምሮ ባሪያው አድርጎታል። እነ ፌስቡክ፣ ጎግል፣ ኤአይ የግድ መረጃችንን ለተለያዩ ጥናቶች ይጠቀሙበታል። ያለ ፈቃዳችንም ለሌሎች ያሰራጩታል። የዲጂታሉ ዓለም የከፈተብን ጦርነት ሳያንስ የኛ ማህበራዊ ሚዲያ አጠቃቀም ደግሞ ሌላ ጣጣ፣ ሌላ ትኩሳት አለው። በተለይ የኛ ሀገር የዘር ፖለቲካ እንዳሻው በሚዘወርበት ምድር ማህበራዊ ሚዲያው ምን እየፈጠረ እንደሆነ ማንም የሚረዳው ጉዳይ ነው። በዚህም ልምምድ የተነሳ በሀገራችን መጽሐፍ አንባቢ አለ ለማለት አያስደፍርም። ይህንንም ቀድሞ ያውቁ ስለነበር ሃርድ ኮፒውን ወደ ሶፍት ኮፒ ወይም አፕሊኬሽን ለመቀየር ብዙ ጊዜ አላባከኑም። አሁን ያለው ትውልድ ምዕመኑም የሃይማኖት አባቱን መጽሐፉን በስልኩ እንዲያነብ አድርገውታል። የጸሎት መጽሐፋችን ስልካችን ውስጥ ነው። ስልካችን ውስጥ ደግሞ ብዙ ጉድ አለ። ስለዚህ ስናነብ ስልካችን ስመን፣ ጸሎታችን ስንጨርስ አሁንም ስልካችን የምንስመው ወይስ እንዴት ነው የምናደርገው የሚለውን ስናስብ ይህ የማያስኬድ ይሆናል። ስለዚህ የወረቀቱን ጥለን ወደ ዲጂታሉ እንድንገባ ያደረጉብን አንዱኛው ሴራቸው ይህ ነው። ሌላው ቅዳሴ ሳይቀር በቲቪ መተላለፍ ጀምሯል። ይህ በተለያዩ ምክንያቶች ሊሆን ይችላል፣ ወይም ሃይማኖቱ በሌለበት ሀገራት ለሚኖሩት ምዕመን ሊሆን ይችላል። ግን ተያይዞ የሚመጣውን ችግር ስናይ የሰው ልጅ ከፈጣሪው ይልቅ ለስራው ቅድሚያ እንዲሰጥ እድል ከፍቷል። ይህ ችግር ኢትዮጵያ ውስጥ እንኳን ብዙ ቤተክርስቲያን እያለ ወደ ቤተ አምልኮ ወይም ወደ ቤተክርስቲያን እንዳይሄድ አድርጎታል። በተጨማሪ የዲጂታል ዓለም ሁሉንም ነገር ስልካችን ላይ ጭነው ወደ ፈጣሪ ቤት እንዳንሄድ እያደረጉን መሆኑ ግልጽ ነው። ብዙ ሰው በዚህ ሐሳብ ቴክኖሎጂን መተቸት፣ እድገትን መጥላትና ኋላ ቀር መሆን አድርገው ሊያስቡት ይችላሉ። ነገር ግን ምዕራባውያኑ ለእኛ አስበው አይደለም ቴክኖሎጂን ወለዱት። ለዚህም ማሳያ ይሆን ዘንድ የተወሰነ ሐሳብ እናያለን። የረዥም ጊዜ እቅዳቸው ውስጥ አንዱ የሆነው ትክክለኛው መጽሐፍ ቅዱስ የመበረዝና የማጥፋት ስራቸው ሲሆን ይህንም ሲሰሩ ቆይተዋል። አሁን ሙሉ በሙሉ የማጥፋት ሂደቱን ጀምረዋል። በዋናነት እስራኤላዊ ዳን ካርል የኦሪጂናል ባይብል ፋውንዴሽን ማህበር በመመስረት የተንቀሳቀሰ ነው። ዳን ካርል ሁሉም የተጻፈው መጽሐፎች ችግር አለባቸው፣ መጽሐፍ ውሸት ነው፣ እግዚአብሔርን በሳይንሳዊ መንገድ አረጋግጫለሁ፣ ኢየሱስ መካከለኛ ነው፣ አምላክ አይደለም ይላል። ሲኦልና ገነት ምሳሌ እንጂ እውነት አይደለም፣ ሰይጣን የለም፣ የመጥፎ መገለጫ እንጂ የእግዚአብሔር መጠቀሚያ ነው። ኢየሱስ የተሰቀለው መጽሐፍ ቅዱስን በተሳሳተ መንገድ ሲጠቀሙ ስላጋለጣቸው እንጂ ሰውን ለማዳን አይደለም ይላል። አዳማዊ ኃጢአት የሚባል የለም፣ ሰው የራሱን ኃጢአት ነው የሚቀበል እንጂ ኢየሱስ አያድንም በሚል መጽሐፍ ቅዱስ አስተካክሎ ጨርሶ ለገበያ አብቅቷል። ይህ ያስተካከለው መጽሐፍ ቅዱስ በሶፍት ኮፒ ወይም በአፕሊኬሽን ብቻ የሚገኝ ሲሆን እስካሁን ብዙ ቢሊዮን ዶላር ሽያጭ ደርሷል። መጽሐፍ ቅዱሱን በሃርድ ኮፒ አይሸጥም። ይህም በእጃችን ያለውን ሃርድ ኮፒ ካስጣሉ በኋላ
በስልካችን አፕ እንድንጠቀም ያደርጉናል። ከዛ የሆነ ጊዜ ይህንን የተበረዘ መጽሐፍ አፕዴት ያደርጉታል። ይህ መጽሐፍ ቅዱስ አፕዴት ከሆነ በኋላ ፍጹም ከምናውቀው የተለየ ስለሚሆን ሰውም የያዘውን እምነት ይጥላል። የዚህን መጽሐፍ ዓላማም ሁሉ ለዓለም ወደሚል አዲሱ እግዚአብሔርን ማስተዋወቅ ይጀምራሉ። ገነት ሲኦል የለም፣ እንደፈለጋችሁ ኑሩ። እግዚአብሔር ሲፈልግ ዓለምን ሪሴት ሊያደርጋት ይችላል፣ ወይም አጥፍቶ መልሶ ሊፈጥራት ይችላል እንጂ ከሞት በኋላ የሚባል ዓለም የሚሉ አስተምሮቶችን አይቀበሉም ወይም የለም ብለው ያስተምራሉ። የአሁኑ ትውልድ ደግሞ ችግር መቋቋም የማይችል በአቋራጭ ስኬታማ መሆን አጥብቆ ስለሚፈልግ ወግ፣ ባህል፣ እምነት የሚባል ስርዓት እንደ እስር ቤት ወይም ወደኋላ የሚጎትት ችግር አድርጎ እንዲያስብ ተደርጎ ተሰርቷል። እሱንም እድሜ ለቲክቶክ። እኛ ኢትዮጵያውያን ከዓለም የተለየንን ብለን ለማሰብ እስኪያቅተን ገመናችን በአደባባይ ተሰጥቷል። በጣም የሚያሳዝን ጉዳይ ነው። የብዙ ሰዎች ጥያቄ ኢትዮጵያ ምን አላትና ነው? ይህ ሁሉ ሴራ እኛ ምን ስለሆንን ነው? ዓለምስ እኛን እንዴት ቢያየን ነው ይህን ያህል ትኩረት የሚያደርግብን? ይህ ነገር አያሳምንም ሊሉ ይችላሉ። ነገሩ ሰፊ ትንታኔ ቢፈልግም ባጭሩ ለማየት ይህ የዲጂታል ዓለምን ህዝብ ወደ አንድ ሲስተም ለማምጣት የሚታወቅና በብዙ ሰዎች የሚደገፍ ሐሳብ ነው። ለዚህም ስርዓት ትልቁ ጠላቶች አሉት። አንዱ የቆዩ በዕድሜ አንጋፋ የሆኑ ሃይማኖቶች ናቸው። ምክንያቱም ይህ ስርዓት የሰይጣንና ከፈጣሪ ይለያል፣ ለግለሰብ ተገዥ ያደርጋል፣ የሰው ልጅ ፈጣሪውን ትቶ ለሆዱና ለገንዘብ ብቻ ተገዥ ያደርጋል ብለው ያስተምራሉ። ከዚህ ውስጥም አንዱ ኦርቶዶክስ ሃይማኖትም አለ፣ እነ ሙስሊምም አለ። የድሮ ሃይማኖቶች ወይም የአብርሃሚክ የምንላቸው በተለምዶ እነሱ ይህንን ትምህርት ሊያስተምሩ ይችላሉ። በተጨማሪም የተጻፉና ያልተጻፉ ባህላዊ ህጎች፣ ወጎች፣ ባህሎች ሰውን ወደዚህ ዘመናዊ ዓለም እንዳይገባ አስረው ይይዙታል ብለው ያምናሉ። ይህ ማለት ኢትዮጵያ ውስጥ 80 ብሔር አለ፣ 80 አይነት ባህል አለ። ያልተጻፈም ባህል አለ፣ የተጻፈም ባህል አለ። ስለዚህ ይህ ባህል ከዘመናዊ ዓለም ጋር ስለማይጣጣም እኛ የምንፈልገውን ስራ እንዳንሰራ ያደርጋል ብለው ስለሚያምኑ ይህም ነገር እንደ እንቅፋት ይቆጥሩታል ወይም ማጥፋት ይፈልጋሉ። ለዚህም ስራቸው ዓለምን ወደ አንድ ለማምጣት የሚጠቀሙበት ስልቶች ዋናዎቹን ስናይ መቀነስ፣ በበሽታ በረሃብ፣ ጦርነት የህዝብ ቁጥርን በመቀነስ የቀረውን ህዝብ በተለያዩ አስተምሮች እንደ ኒው ኤጅ አይነት የአስተሳሰቦች እንዲሁም የያዝነውን ሁሉ በተለያዩ መንገዶች በማስጣል ባህል፣ ወግ፣ ሃይማኖት አልባ የተበታተነ እረኛ አልባ በግ ካደረጉን በኋላ መልሰው ለአዲሱ ዓለም ስርዓት ይሰበስቡናል። ያኔ ህይወታችን እንደ ሮቦት ይሆናል። በአንድ ሰው ዓለምን ህዝብ ይቆጣጠሩታል። ልክ የትርኢት ድሮኖች በአንድ ጆይስቲክ እንደሚቆጣጠሩት ማለት ነው። ስለዚህ በዚህ ምድር የምታዩትን፣ የምትሰሙትን፣ የምትቀምሱትን፣ የምትነኩትን ምንነት መመርመር ወይም መርምሩ። ሁሉንም ዝም ብሎ ማግበስበስ ፈጣሪን ማግኘት አያስችልም። በማስተዋል መንገዳችሁን እንድትመሩ ፈጣሪን የእውነት መንገድን እንዲያሳያችሁ ተግታችሁ ጸልዩ እያልን እንግዲህ በሌላ ሐሳብ እስክንገናኝ ቸርን ሰንብት።